ሰላም ውድ የአድናቆት ቤተሰቦች እንዴት ናችሁ? አድናቆት ክፍሌ ይባላሉ። ዛሬም በአዲስ ቪዲዮ መጥቻለሁ። ከዚህ በፊት ማይክሮሶፍት ኤክሴል ላይ ከ390 በላይ ቪዲዮዎችን እንደምትመለከቱት ሰርቼላችሁ ነበረ። በዛሬ ቪዲዮ የምንመለከተው ደግሞ ምንድነው አንድ ሰው አሁን ማይክሮሶፍት ኤክሴል ጀማሪ ከሆነ ወይም ስራ ቦታ ላይ ኤክሴልን በሚመለከት ስራ የሚጀምር ከሆነ የግዴታ ማወቅ ያለባቸው ወይም ደግሞ የሚያስፈልጉ ፈንክሽኖችን እንመለከታለን ማለት ነው። በተጨማሪም ለመመልከት ደግሞ እንዲመቸን ብዙዎቻችን ጋር አሁን ያሉት ትንሽ ቆየት ያሉ ናቸው። ማይክሮሶፍት ኦፊሶቹም 2010 ላይ ነው ማሳያችሁ ማለት ነው። ነገር ግን ሌተስቱን ወይም የቅርብ ጊዜ የምትጠቀሙ ከሆነ ተመሳሳይ ስለሆኑ ሁሉንም እዛ ላይ ማግኘት ስለምችሉ ደስ ባላችሁ ኦፊስ መከታተል ትችላላችሁ ማለት ነው። እዚህ ጋር 7 ቦታ ከፍዬ ነው በደንብ የምንመለከታቸው። ከመጀመራችን በፊት ግን ለቻናሉ አዲስ ሆናችሁ ሰብስክራይብ፣ እንደዚሁም ይሄን ቪዲዮ ላይክ በማድረግ ብትጀምሩ ቻናሉን ትደግፋላችሁ። አዳዲስ ቪዲዮም ስለክቶሎ ይደርሳችኋል። አሁን በቀጥታ ወደ ዛሬው እንሄዳለን። በዋናነት የምንመለከተው እዚህ ጋር ያሉትን 6ቱን ይሆናል። እንደ ጀማሪ ወይም እንደ መጀመሪያ ግን እዚህ ጋር መሰረታዊ የሚባሉትን መደመር፣ መቀነስ፣ ማካፈል፣ ማባዛት እና ወደ 6ቱ እንሄዳለን ማለት ነው። የመጀመሪያው መደመር ነው። ማይክሮሶፍት ኤክሴል ላይ መደመር ስትፈልጉ በቀላሉ እኩል ይሆናል ትላላችሁ። ከዛ መደመር የፈለጋችሁትን ቁጥር መንካት ነው። አሁን ይሄኛውን ነው የምፈልገው። ክሊክ፣ ከዛ ሲደመር ምልክት መንካት። ሲደመርን ስትነቁ እምቢ ካላችሁ አስቀድማችሁ ሺፍትን ትነኩና የመደመር ምልክቱን ትነካላችሁ። ከዛ ቀጥሎ ያለውን ቁጥር መምረጥ ነው። ለምሳሌ ይሄ ከሆነ እነካውና ኢንተር ስል 10 ሲደመር 2 12 ነው። ወርታች ያሉትንም እንዲሰራ እዚህ ጋር ደብል ክሊክ ማድረግ ይቻላል። ሁለቴ ክሊክ ወይም መጎተት ማለት ነው። እንደዚህ ብትጎትቱት የሁሉንም ይሰራላችኋል። 15 ሲደመር 3 18። ክሊክ ብታረጉ ምን ደምራችሁ እንዳመጣችሁ እየነገራችሁ ይሄዳል ማለት ነው። መቀነስ ከፈለጋችሁም እኩል ይሆናል። መቀነስ የፈለጋችሁት ቁጥር ላይ ክሊክ፣ ከዛ ሲቀነስ ምልክት መንካት፣ ከዛ ተቀናሹን ትነካላችሁ ኢንተር። ከዛ እዚህ ጋር መታችሁ አሁንም ደብል ክሊክ ስታረጉ የሌሎቹን ይሰራላችኋል። ማካፈል ከፈለጋችሁ ደግሞ እኩል ይሆናል። ይሄውና የሚካፈለው። ከዛ ሲካፈል ምልክት ወይም ህዝባር ምልክትን እንደዚህ ትነካላችሁ። ከዛ ቁጥሩን የሚካፈለው አሁን ለዚህ ነው ኢንተር። የሌሎቹን እንዲሰራ ከዛ ደብል ክሊክ ማድረግ እዚህ ጋር የሁሉም ተሰራ። አሁን 15 ሲካፈል ለ3 5 ነው። 20 ሲካፈል ለ4 5 ነው። ለምሳሌ ይሄ ቁጥር ግን 10 ቢሆንና ኢንተር ብንል እዚህ ጋር ተመልከቱት መልሱ እየተቀያየረ ይሄዳል። ማባዛት ከፈለጋችሁ ደግሞ ለምሳሌ 10 ሲባዛ በ2 ይሆናል አልኩኝ 10። ከዛ ሲባዛ ለማለት ኮከብ ምልክት ነው የምትነኩት። ኮከብ በ2 ነው ኢንተር። ከዛ እዚህ ጋር መታችሁ ደብል ክሊክ ስታረጉ የሁሉንም ሰራላችሁ ማለት ነው። አሁን እነዚህ መሰረታዊ የሚባሉት ናቸው። አሁን እንጀምርና ደግሞ ወደ አንደኛው እንምጣ። ከዚህ እንጀምር። የመጀመሪያው ማወቅ ያለባችሁ የትም ቦታ የማይቀረው ሰም ነው ወይም መደመር ማለት ነው። አሁን ቅድም በፎርሙላን የደመርነው አሁን በፈንክሽን ነው የምንሰራው ማለት ነው። ለምሳሌ እዚህ ጋር የምታዩት ሳለሪ አለ። ድምሩ እዚህ ጋር ማስቀመጥ ፈልጌ ያለው ብዙ መደመሪያ መንገዶች አሉ። ነገር ግን ግልጽ እንዲሆንላችሁ ከሁሉም አንዳንድ መንገድ ብቻ ነው የምንመለከተው ማለት ነው። ስለዚህ ቀላሉ መንገድ አሁን ይሄን ለመደመር እኩል ይሆናል ሰም ብላችሁ ትጽፋላችሁ። ከዛ እዚህ ጋር ሰም የሚለው ሲመጣ ላው ላይ ሁለቴ ክሊክ፣ ከዛ ወርታች መደመር ከፈለኩ እንዳለ እመርጣለሁ። ከዛ ቅንፍ መዝጋት። ይሄውና ከላይ መከታተል ትችላላችሁ። እዚህ ጋርም አለ ኢንተር፣ መልሱ መጣ ማለት ነው። ወደ ጎንም መደመር ከፈለጋችሁ አንድ አይነት ስቴፕ ነው የምትከተሉት። ቀጥሎ ደግሞ አቨሬጅ ነው። አቨሬጅ ደግሞ አማካይ ውጤት ማለት ነው። ስለዚህ እኩል ይሆናል አቨሬጅ ብዬ ብጽፍ ወይም መጻፍ ሲጀምር ይመጣል። ይሄውና አቨሬጅ፣ ሁለቴ ክሊክ። ከዛ አቨሬጅ የሚሰራው ማን ነው? እነዚህ ቁጥሮች ነው። ቅንፍ መዝጋት ኢንተር። አቨሬጃቸው እንደምትመለከቱት ይሄ ነው ማለት ነው። ሌላው ሚኒመም ማክሲመም ነው። ለምሳሌ ሚኒመም ወይም ትንሹ ማን ነው የሚለውን ከዚህ ከደሞዛቸው ውስጥ ማውጣት ከፈለኩኝ ኢዝ ኢኳል ቱ ሚኒመም፣ ቅንፍ መንካት ወይም እዚህ ላይ ሁለቴ ክሊክ፣ ከዛ ይሄንን መምረጥ፣ ቅንፍ መዝጋት ኢንተር። ሚኒመሙ 45000 ነው እዚህ ጋር እንደምትመለከቱት። ማክሲመም ከፈለግን እኩል ይሆናል ማክሲመም ወይም ትልቁ ይሄውና ማክሲመም። ከዛ ቁጥሮቻችን መምረጥ፣ ቅንፍ መዝጋት ኢንተር። 65000 ደግሞ ማክሲመሙ ወይም ትልቁ ነው ማለት ነው። ስለዚህ ትንሹን ትልቁን በዚህ መንገድ መስራት ይቻላል። ሌላው ደግሞ ራውንድ ማድረግ ወይም ማጠጋጋት ነው። ለምሳሌ 5.87 እንደዚህ አይነት ቁጥር ቢኖራችሁ እዚህ ጋር ደግሞ ተጠጋግተው እንዲቀመጡ ልንፈልግ እንችላለን።
እዚህ ጋርም ቁጥሮችን ጨምር። ለምሳሌ እንደዚህ የተማሪ ውጤት ነው ብላችሁ ልታስቡት ትችላላችሁ። ይሄንን አሁን ልናጠጋጋው ነው። ስለዚህ እኩል ይሆናል ራውንድ፣ ይሄውና ራውንድ የሚጠጋጋው የቱ ነው? ይሄውና። በስንት ቤት ላጠጋጋው? ለምሳሌ በአንድ ቤት ከፈለኩ መጀመሪያ ኮማ ላድርግና ነምበር ዲጂት እያለኝ ነው። አንድ ነው የፈለኩት እዚህ ጋር የአንድ ቤት ማለት ነው። ቅንፌን ዘጋለሁ። ኢንተር 5.9 ይሄ ሲጠጋጋ ማለት ነው። ይሄን እየነካችሁ መቀየር ይቻላል። ለምሳሌ አንድ ሳይሆን ሁለት ብትሉት ደግሞ ኢንተር 5.88 እያለ ያጠጋጋል። ሌሎቹን እንዲያጠጋጋ እዚህ ጋር ደብል ክሊክ ብታረጉ የዚህም ተጠጋጋ የዚህም ተጠጋጋ ማለት ነው። ነገር ግን ይሄን ኦሪጂናሉን የማትፈልጉት ከሆነ እዚሁ መርጣችሁ ማጠጋጊያ እዚህ ጋር ማለት እንደምታዩት ዴሲማል ፖይንት ማለት ነው። ይሄንን እየጨመራችሁ እየቀነሳችሁ እንደዚህ ልታጠጋጉም ትችላላችሁ። ይሄንን እንደ ቲፕ ልትይዙ ትችላላችሁ ማለት ነው። ስለዚህ ቤዚክ ማትስ ካየን አሁን ደግሞ ወደ ሁለተኛው እንሻገራለን። ሁለተኛው ደግሞ እዚህ ጋር የምትመለከቱት ነው ቴክስት ፈንክሽኖች ናቸው። የመጀመሪያው አሁን ኮኔክት የምታደርጉበት ወይም የምታያይዙበት ነው። ለምሳሌ ጆን እዚህ አለ፣ ስሚዝ እዚህ አለ። እዚህ ጋር ፉል ኔማቸውን ላስቀምጥ ፈልግ ያለው ምሳሌ ነው። ፉል ኔም ብዙ ማገናኛ መንገዶች አሉ እንዳልኳችሁ፣ ግን አሁን ፎርሙላ እየተጠቀምኩ ስላለ በፎርሙላ ነው የምሰራው። እኩል ይሆናል ቲኦኤን ብዬ መጻፍ ስጀምር ኮኔክት ኔት የሚለው ይሄ መጥቷል እንደምትመለከቱት። ደብል ክሊክ ቴክስት ምረጥ እያለኝ ነው። ኮኔክት የምታደርገውን የመጀመሪያው ይሄ ነው ጆን ኮማ ቴክስት ቱ ወይም ሁለተኛው ቴክስት እያለኝ ነው። ሁለተኛውን ቴክስት መርጣለሁ፣ ቅንፍ ዘጋለሁ፣ ኢንተር ጆን ስሚዝ ብሎ ጽፏል ማለት ነው። የሌሎቹን እንዲሰራ እንደዚህ ጎተት ብናደርግ እንደምታዩት ተሰራ። እዚህ ጋር ግን አንድ ችግር አለ እንደምታዩት። አሁን ጆን ስሚዝ ሲል መሀል ላይ ስፔስ ያስፈልገን ነበር ወይም ጋፕ። ስለዚህ ፎርሙላችን ላይ ምን እናደርጋለን? ኮማ ካደረግን በኋላ እንደዚህ ታደርጋላችሁ። ደብል ኮቴሽን ስፔስ ወይም አንድ ስፔስ ትሰጣላችሁ። ከዛ ደብል ኮቴሽኑን ትዘጋላችሁ፣ ኮማ። አሁን ይሄ ደብል ኮቴሽን ምንድነው? መሀል ላይ አንድ ስፔስ ተው እያልነው ነው። ኢንተር ጆን ስሚዝ ብሎ ገባው። ወይም እናንተ መጀመሪያውን ገና ስጽፉ ኢዝ ኢኳል ቱ ኮኔክት ኔት ይኸውና ቴክስት የመጀመሪያው ይሄ ነው፣ ኮማ። ቀጥሎ ምንድነው? ደብል ኮቴሽን አድርገን ስፔስ ወይም አንድ ክፍተት ስጠን እንለዋለን። ደብል ኮቴሽን ኮማ። ቀጣዩ ቴክስት ማን ነው? ይኸውና ቅንፍ መዝጋት፣ ኢንተር። ከዛ የሌሎቹን እንዲሰራ እዚህ ጋር አምጥተን ጎተት ስናደርግ የሁሉንም ይሰራልናል። ይሄ ፎቶ ነው፣ ቦታውን መቀየር እችላለሁ። ስለዚህ በዚህ መልክ ማስገባት ይቻላል ማለት ነው። እዚህ ጋር ደግሞ ለምሳሌ ፈርስት ሌተሩን ወይም በሌፍት በኩል ያለውን ከፈለኩኝ ኤል ብዬ ልጻፍና ወይም ሌፍት ልለው እችላለሁ በደንብ ግልጽ እንዲሆንላችሁ። አሁን ጄ ነው እንደምታዩት ያለው በሌፍት በኩል ወይም 2 3 ሊሆን ይችላል እናንተ የምትፈልጉት። እኩል ይሆናል ሌፍት ደብል ክሊክ ቴክስቱ የታለ? ይኸውና እዚህ ጋር ክሊክ ኮማ የምትፈልጉትን ቁጥር መምረጥ። ለምሳሌ 2 ፊደል ከፈለኩኝ 2 ብዬ ጽፋለሁ። ኢንተርብል ጆ ማለት አለበት እንደምታዩት ጂ እና ኦን ብቻ ወሰደ። እዚህ ጋር ኤኤል ኤምአይ እያለ እንዲወስድ ከዛ እዚህ ጋር መተን ደብል ክሊክ ማድረግ በዚህ መንገድ ማውጣት ይቻላል ማለት ነው በፎርሙላ ብቻ። በራይት በኩል ያለውን ከፈለጋችሁ ደግሞ ይሄን ላጥፋውና እኩል ይሆናል ራይት ብላችሁ ጽፋላችሁ ወይም ስጽፉ ይሄውና ይመጣል። ቴክስቱ የትኛው ነው ይለናል። የዚህን ቴክስት ነው የፈለግነው። ኮማ አንድ ነው የፈለኩት። አሁን አንድ ቁጥር ነካለው፣ ኢንተር በኤን ነው የሚያልቀው እንደምታዩት። ከዛ የሌሎቹን ከፈለኩኝ እንደዚህ ያደረኩኝ ማውጣት ይቻላል ማለት ነው። ሌላው ደግሞ ትሪም ነው። ትሪም ደግሞ ምንድነው? ለምሳሌ እዚህ ጋር ማይ ይሄን ካፒታል ታስተካክለውና ማይ 2 ስፔስ ሆነ እንደምታዩት ዩቲዩብ ስፔስ ቻናል። አሁን ይሄ ልክ አይደለም እንደምታዩት ጋፑ በጣም ሰፋ ያለ ነው። ተመልከቱት። ማይ ዩቲዩብ መሀል ላይ ክፍተት በጣም አለው። እንደዚህ የተጻፈ እናንተ በጣም ብዙ ሊኖራችሁ ይችላል። ስለዚህ እያንዳንዱን እየመጣችሁ ጋፕ ማስተካከል አይጠበቅባችሁም። ምን ማድረግ ይቻላል? መጀመሪያ እንዲቀመጥ የፈለጋችሁት ቦታ ላይ ክሊክ ታደርጋላችሁ። ለምሳሌ እዚህ ጋር ከፈለኩ እዚህ ጋር እኩል ይሆናል ትሪም እለዋለሁ ማለት ነው። ትሪም ማለት የማትፈልጉትን ነገር ይቆርጣል። እንደምታዩት እዚህ ጋር ትሪም ቴክስቱ የታለ እያለ ነው። ይሄ ነው ቴክስቱ። ከዛ ቅንፍ መዝጋት፣ ኢንተር ማይ ዩቲዩብ ቻናል ተስተካክሎ ተቀመጠ። እንደዚህ ባረገው እንደምታዩት የተስተካከለ ሆነ። እዚህ ጋርም እንደዚህ የተዘበራረቀ ካለ ይሄንን መጎተት ስንጎትተው ተስተካክሎ ነው የሚቀመጥልን ማለት ነው።
አሁን ግን ስለማልፈልገው ላጥፋው ይሄንን። ቀጣዩ ደግሞ አፐር ነው። ወይም ደግሞ ለምሳሌ እንዳለ ካፒታል ሌተር ላደርገው ከፈለኩኝ ሁሉንም ጽሁፍ እዚህ ጋር አሁን ጆን ይላል። ስለዚህ ኢዝ ኢኳል ቱ አፐር ብዬ ጽፋለሁ። ኮንቨርቱ እንደምታዩት እዚህ ጋር አፐር ኬዝ እያለኝ ነው። ክሊክ ቴክስቱ የታለ ይኸውና። ከዛ ቅንፍ መዝጋት ኢንተር እንዳለ አሁን ካፒታል ሌተር። ወርታች ብጎትት ወይም ደብል ክሊክ ባደርግ እንዳለ ካፒታል ሌተር ሆኖ የአባት ስምንም በተመሳሳይ ካፒታል ሌተር ማድረግ እችላለሁ። ሌላው ደግሞ ሎወር ነው። ሎወር ደግሞ እንዳለ ስሞል ሌተር እንዲያደርገው ነው። ስለዚህ እሱን ለማድረግም እኩል ይሆናል ሎወር ብላችሁ ጽፋላችሁ። ደብል ክሊክ እንዳለ ለምሳሌ ይህንን ስሞል ሌተር ያድርገው ኢንተር። በስሞል ሌተር ጀመረ። እዚህ ጋር በጎትተው እንደምታዩት ሁሉም በስሞል ሌተር ጀምሮ በስሞል ሌተር ያልቃል ማለት ነው። ከፈለጋችሁ ደግሞ ፕሮፐር ማድረግ ይቻላል። ፕሮፐር ምንድነው? ልክ ትክክለኛ ሴንቴንስ እንደሚጻፈው የመጀመሪያውን ካፒታል ያደርገዋል ማለት ነው። ለምሳሌ ይሄን ላጥፋውና እኩል ይሆናል። መጀመሪያ ግን እነዚህን እንዳለ ትንሽ ቀየር ላድርጋቸው። ይሄንን ስሞል ሌተር እንደምታዩት እያደረኩት ነው። ይሄንንም ኤ እንደዚህ ስሞል ሌተር ሆነ። አሁን ላስተካክለው። ፕሮፐር አድርገው ልበል። ፕሮፐር ላይ ክሊክ ቴክስቱ ይኸውና፣ ቅንፍ መዝጋት ኢንተር። እንደምታዩት ተስተካክሏል። የሌሎቹን እንዲያስተካክል እዚህ ጋር ደብል ክሊክ። በዚህ መንገድ በቀላሉ ማስተካከል ትችላላችሁ ማለት ነው። ስለዚህ ይህን ካየን አሁን ደግሞ ወደ ሶስተኛው እናልፋለን። ሶስተኛው ደግሞ ሎጂካል ፈንክሽን ነው። በጣም ብዙዎች አሉ። አሁን ኢፍን ነው እኛ የምንመለከተው ለጀማሪ እንዲሆነን ማለት ነው። ለምሳሌ እዚህ ጋር የስ እና ነው የሚለውን ላጥፋውና እኛ የተማሪ ውጤት ብዙ ነገር ልሰሩ ትችላላችሁ። እዚህ ላይ ለምሳሌ ደሞዛቸው ከ50 ሺህ በላይ ከሆነ የስ ብሎ ይጻፍ፣ ካልሆነ ደግሞ ኖ ይበል። ስለዚህ እኩል ይሆናል ኢፍ ቅንፍ መክፈት ወይም ኢፍ የሚለው ላይ ክሊክ ማድረግ። ከዛ በኋላ ሎጂካል ቴስታችሁ ሲለን እዚህ ጋር ያለው ቁጥር ነው። ይሄ ቁጥር ግሬተር ዛን ከሆነ ወይም እኩል ከሆነ ከስንት ከ50 ሺህ ነው የፈለኩት። ለምሳሌ 50 ሺህ ኮማ ትሩ ከሆነ ምን ይሁን እያለ ነው? ትሩ ቫሊዩ። ስለዚህ ምን ይበል? ለምሳሌ የስ ብለህ ጻፍ እንበለው። የስ ብዬ ጽፋለሁ እንደዚህ። ስለዚህ የስ ብዬ ጽፋለሁ፣ ደብል ኮቴሽን ይዘጋል፣ ኮማ ፎልስ ከሆነስ እያለን ነው። ፎልስ ከሆነ ደግሞ ኖ በለው ልበለው። ስለዚህ ኖ ካፒታል ላድርገውና እንደዚህ። ከዛ ቅንፍ መዝጋት አለቀ። ይሄ ነው ማለት ነው። ኢንተር ኖ ብሏል። ምክንያቱም ይሄ ከ45 ሺህ ምክንያቱም ይሄ ከ50 ሺህ በታች ነው። የሌሎቹን እንዲሰራ እዚህ ጋር ደብል ክሊክ ኖ ይላል። እዚህ ጋር 48 ሺህ ነው እንደምታዩት 47 ሺህ ኖ ይላል ማለት ነው። ለምሳሌ እዚህ ጋር ደሞዝ ቢያድግና 54 ሺህ ቢሆን ኢንተር ብንል የስ ይሆናል። ስለዚህ ሎጂካል ፈንክሽኖችን በዚህ መንገድ መጠቀም ትችላላችሁ። ግሬድ ከሆነ ፓስ እና ፌል ማለት ይቻላል። ለምሳሌ ይህንን ቴክስቱን ብቀይረው ምሳሌ ስለሆነ ይሄኛው ችግር የለውም። ለምሳሌ ፓስ ይበል፣ እዚህ ጋር ደግሞ ፌል ይበል። ከዛ በኋላ ኢንተር ፌል እያለን ነው። ሌሎቹ እንዲሰራ ደብል ክሊክ ማድረግ ፓስ እና ፌል ወደሚል ቀየር ነው። ስለዚህ እናንተ በተመቻችሁ ማድረግ ይቻላል ማለት ነው። በአማርኛም ትችላላችሁ። ለምሳሌ እዚህ ጋር እንምጣና አማርኛ ልጻፍበት። ለምሳሌ አልፏል ብዬ ጻፍኩኝ፣ ካልሆነ ደግሞ አላለፈም ልበል። ለምሳሌ እዚህ ጋር አላለፈም፣ ኢንተር። አላለፈም እያለ ነው። ከዛ ደብል ክሊክ እናርግበት። አልፏል፣ 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 አላለፈም፣ አልፏል፣ አላለፈም እያለ ይቀጥላል ማለት ነው። ስለዚህ ምንም ቴክስቱ ችግር የለውም። እናንተ የተመቻችሁን ማድረግ ነው። እዚህ ጋር ሎጂካል ቴስታችሁን እያስገባችሁ ይህን ካየን አሁን ደግሞ ወደ ቀጣዩ ወይም ወደ አራተኛው እንሂድ። እዚህ ጋር አራተኛው ደግሞ ሉካፕ ኢንድ ሪፈረንስ ነው። ሉካፕ ኢንድ ሪፈረንስ ላይ በጣም ብዙ ነው ያለው። ቪ ሉካፕ፣ ኤክስ ሉካፕ፣ ኤች ሉካፕ እንደዚሁም ደግሞ ማች ኢንድ ኢንዴክስም አለ። እኛ ግን አሁን ለጀማሪ እንዲሆነን ወይም ለመጀመሪያ ቪ ሉካፕን እንመለከተው። ቪ ሉካፕ ማለት ቨርቲካል ነው። ኤች ካረጋችሁት ደግሞ ሆሪዞንታል። የምትፈልጉትን ነገር በቀላሉ ለማየት ነው የሚያገለግላችሁ። ለምሳሌ እዚህ ጋር ፈርስት ኔም ብዬ ልጻፍ። መጀመሪያን አማርኛውን ልቀይረውና ወይም እኩል ይሆናል ብዬ ፈርስት ኔም የሚለውን እዚህ ላይ ክሊክ አድርጌ ማምጣት እችላለሁ። ኢንተርብል ፈርስት ኔም የሚለው መጣ። ከዛ እዚህ ጋር ሳለሪያቸውን ለምሳሌ እዚህ ጋር ስም ስጽፍ እዚህ ጋር ሳለሪ እንዲያወጣ ሌላ ዳታ ማየት አልፈለኩም ማለት ነው። ስለዚህ ኢኳልቱ ሳለሪ ላይ ክሊክ ላድርግበት፣ ኢንተር። የመጀመሪያው ስም ለምሳሌ ጆን ነው። ስለዚህ እዚህ ጋር ጆን ብዬ ጽፋለሁ። አሁን እዚህ ስማቸው ሲቀያየር ሳለሪያቸው እዚህ ጋር እንዲመጣ እኩል ይሆናል
ቪሉካፕ ቨርቲካል፣ ምክንያቱም ዳታው የት ነው የተቀመጠው ቨርቲካል ስለሆነ ማለት ነው። ስለዚህ ቪሉካፕ ላይ ክሊክ ሉካፕ ቫሊዩ ወይም ምንድነው የምታዩት እያለን ነው። እዚህ ጋር ነው እኛ የምናየው ኮማ ቴብል አሬ እያለን ነው። አጠቃላይ ቴብሉን ትመርጣላችሁ። ሄዲንጉን አትመርጡትም። ይሄን ብቻ መምረጥ ይቻላል። እዚህ ጋር ያለውን አጠቃላይ ኮማ ከዚህ ውስጥ ማውጣላችሁ የትኛውን ነው እያለን ነው። ኮለመን ኢንዴክስ። ኮለመን ኢንዴክስ ያለው ደግሞ የት ነው? ሳለሪ እዚህ ጋር የታለ ሳለሪ? ይኸው ዲ ላይ እንቁጠረው። አሁን 1 2 3 አራተኛ ላይ ነው ሳለሪ። ስለዚህ 4 ቁጥርን እንጽፋለን ኮማ ከዛ በኋላ ትሩና ፎልስ ይላል። ኤግዛክት የሆነ መልስ ለማግኘት ፎልስ የሚለው ላይ ሁለት ክሊክ ታደርጋላችሁ። ከዛ ቅንፍ መንካት አለቀ ማለት ነው። እዚህ ስናስገባልህ የምታሳየን የት ነው ያልነው? ሳለሪ ወይም አራተኛው ነው ያልነው። ኢንተር። የጆን ደሞዝ እንደምታዩት 45000 ነው። ቼክ እናድርገው። ጆን 45000 ነው። አሁን አንድ ሰው ደግሞ መጥቶ ስሙን ብጠይቀው እዚህ ጋር ሊንዳ ነኝ ብትል ወይም ቢል ሊንዳ ብዬ ልጻፍ። ኢንተር 53000 እያለ ነው። ቼክ እናድርግ። ሊንዳ እዚህ ጋር 53000። አሁን ይህን አስቡት። በመቶዎች የሚቆጠር ቢኖራችሁ እንደዚህ እየገለጣችሁ እያያችሁ ለሰው አትናገሩም ማለት ነው። እዚህ ጋር ብቻ ስማቸውን እያስገባችሁ ማምጣት። ለምሳሌ ሳራ የምትባል ተማሪ ወይም ሰራተኛ መታ ሳራ ብለን ብናስገባ ኢንተር የሳራ 65000 ነው። ሳራ እንደምታዩት 65000 ነው። ስለዚህ ቪሉካፕን በዚህ መንገድ መጠቀም ይቻላል። እናንተ የተለያየ ክራይቴሪያዎች ልታስገቡለት ትችላላችሁ ማለት ነው። አሁን ደግሞ ወደ አምስተኛው እናልፋለን። አምስተኛው ደግሞ ከዴት ኢንድ ታይም ጋር በተያያዘ ነው። እዚህ ጋር ብዙ ነገሮችን እናያለን። ወደ 4 የሚጠጉ ነገሮችን ለማየት እንሞክራለን። የመጀመሪያው ለምሳሌ እናንተ እያዘጋጃችሁ ዳታ የዛሬውን ቀን ማስገባት ከፈለጋችሁ እዚህ ጋር ለምሳሌ የዛሬውን ቀን ካስፈለገን ኢዝ ኢኳል ቱ ቱዴይ ብለን እንጽፋለን ማለት ነው ባጭሩ። ከዛ ቅንፍ መንካት ወይም እዚህ ላይ ሁለቴ ክሊክ እናደርጋለን። ቱዴይ ብሎ ቅንፍ ከፈተ። መልሰን ቅንፉን እንዘጋና ኢንተር ብንል የዛሬው ቀን 11/3/2025 ነው። 11/3/2025 እንደምታዩት። የፈለጋችሁት ደግሞ እናንተ ለምሳሌ ታይምም እንዲጨምር ከሆነ ከረንት ዴት ኢንድ ታይም ምን ማድረግ ይቻላል? ኢዝ ኢኳል ቱ ናው ማለት ይቻላል ማለት ነው። ከዛ ደብል ክሊክ ቅንፍ መዝጋት ኢንተር። እንደምታዩት ይሄኛው ቀንም አለው ሰዓትም አለው። እንደ ቲፕ ግን ለምሳሌ የፈለጋችሁ ሰዓቱን ብቻ ከሆነ እዚህ ላይ ክሊክ ታረጉና ከላይ ከስተም ይላል። እዚህ ጋር እንምጣና ለምሳሌ የፈለግነው ታይም ነው። ስለዚህ ታይምን ብነካ ታይሙ ብቻ ነው የሚቀመጠው እንደምታዩት ማለት ነው። ስለዚህ እንዲያደርጋችሁ ፎርማትን ማድረግ ይቻላል። ሌላው ደግሞ ዴይ ብቻ ማውጣት ይቻላል። መንዝ ይር ማውጣት ይቻላል። ከየት? ከዴት ውስጥ ማለት ነው። ዴት የምንለውም አጠቃላይ ነገሩ ነው። አሁን የስታርት ዴት እዚህ ጋር አለ። ከዛ እኔ የፈለግኩት ግን እዚህ ጋር ለምሳሌ እዚህ ጋር ልምጣና ዴይ ነው ቀኑ ስንተኛው ቀን ላይ ነው የሚለውን ማወቅ ፈልጌያለሁ። ስለዚህ ኢዝ ኢኳል ቱ ዴይ ብዬ ጽፋለሁ ወይም ዴይ የሚለው እዚህ ጋር መጣ። ከዛ በኋላ የፈለግኩት አሁን ከየትኛው ውስጥ ነው? ከዚህኛው ዴት ውስጥ ክሊክ ቅንፍ መዝጋት ኢንተር። ዴዩ ስንት ነው አለን? 5 እንደምታዩት። የሌሎችንም እንዲሰራ ደብል ክሊክ ማድረግ ይሄኛው 10 ይሄ 1 እያለ ይቀጥላል ማለት ነው። የፈለግነው ደግሞ ለምሳሌ መንዙን ወይም ወሩን ብቻ ማውጣት ከሆነ ይሄኛው ወደ መንዝ እንቀይረውና እኩል ይሆናል መንዝ ብለን እንጽፋለን ማለት ነው። በጣም ቀላል ነው። ከዛ እዚህ ላይ ክሊክ ከየት ውስጥ ነው መንዝ የሚወጣው? ከዚህኛው ቀን ውስጥ እዚህ ላይ ክሊክ ቅንፍ መንካት ኢንተር። 1 ነው መንዙ እንደምታዩት። የሌሎቹንም እንዲሰራ ደብል ክሊክ ይሄ ሁለተኛው መንዝ ነው፣ ሶስተኛው፣ አራተኛው እያለ ይቀጥላል። በተመሳሳይ ደግሞ ይር ከፈለግን ወይም አመቱን ብቻ ከፈለግን እኩል ይሆናል ይር ብለን እንጽፋለን። ወይም ስጽፉ ይመጣላችኋል። ከየት ውስጥ ነው ይር የሚያወጣው? ከዚህ ውስጥ ቅንፍ መዝጋት ኢንተር። ይሩ ምንድነው? ይሄ 2023 እንደምታዩት ደብል ክሊክ ሁሉም 2023 ናቸው እዚህ ጋር ያሉት። በአጋጣሚ ለምሳሌ ይሄኛውን ብቀይረውና 2025 ባረገው ኢንተር ብል ይሄ እንደምታዩት ወዲያው ይቀየራል በዚህ መንገድ ማለት ነው። ሌላው ደግሞ ዴትድ ኢፍ ነው። ለምሳሌ ይሄን እናጥፋውና በዚህና በዚህ መካከል ለምሳሌ ስታርት ዴት ፕሮጀክት ሊሆን ይችላል ወይም የተለያየ ነገር የጀመረበት ቀን ይሄ ነው፣ ያበቃበት ቀን ደግሞ ይሄ ነው። ከዛ ግን ምን ያህል ቀን ፈጀ፣ ምን ያህል ዓመት ፈጀ፣ ምን ያህል ወር ፈጀ የሚለውን በቀላሉ መስራት ይቻላል ማለት ነው። ለምሳሌ እኩል ይሆናል ዴትድ ኢፍ ብላችሁ ጽፋላችሁ። ከዛ ቅንፍ ነው የምትነኩት። በመቀጠል እዚህ ጋር ያለውን ስቴፕ መከተል ነው። ስታርት ዴት ይላል። መነሻ ቀናችን መቼ ነበር? ይሄ ቀን ነበር። ክሊክ ኮማ የጨረስንበት ቀን ደግሞ ኢንድ ዴታችን የታለ? ይኸውና ኮማ
ከዛ ዩኒት ታስገባላችሁ። ዩኒት ማለት የምትፈልጉት ይር ነው ወይስ መንዝ ነው ወይስ ዴይ ነው የሚለውም ማለት ነው። ለምሳሌ ቀን ከፈለኩኝ ምን ያህል ቀን ፈጀ የሚለውን እዚህ ጋር ምን አደርጋለሁ? መጀመሪያ ደብል ኮቴሽን እናስገባና ቴክስት ልንጽፍ ስለሆነ ዲ ብለን እንጽፋለን ማለት ነው። ዲ ማለት ዴይ ነው። ከዛ በኋላ ደብል ኮቴሽኑን ዘግተን ቅንፍ መዝጋት ይሄ ነው ማለት ነው። ዴት ዲፍ አለ። ከዛ ስታርት ዴት ሰጠ ነው። ከዛ ኢንድ ዴት ሰጠ ነው። ከዚህ ውስጥ የምንፈልገው ምንድነው አልነው? ዲ ወይም ዴይ አልነው። ኢንተር። በሁለቱ መካከል አሁን 380 ቀን አለ ማለት ነው። በሌሎቹ መካከል እንዲሰራ ተመልከቱት። እዚህ ጋር ግን ልክ አይደለም እያለ ነው። ምክንያቱም ይሄኛውን በጣም አስበልጠነው ነበረ ቅድም። ለምሳሌ ይሄንን 22 ላድርገው፣ ኢንተር። አንድ አይነት መጣ ማለት ነው። ወደኋላ መለስ ስላደረገው እችላለሁ። እንደዚህ ብታደርጉት ደግሞ ቀኑ እንደምታዩት በጣም ብዙ ቀን ይሆናል። እዚህ ጋር አንድ አይነት ናቸው እንደምትመለከቱት፣ በመሃላቸው ዜሮ፣ ምንም አይነት የቀን ልዩነት የለም። ላጥፋውና ይሄን ደግሞ በወር እናደርገው። ምን ያህል ወር ልዩነት አለ? ስለዚህ ዴትድ ኢፍ ቅንፍ መክፈት ስታርት ዴት ላይ መንካት ኮማ፣ ኢንድ ዴት መንካት ኮማ፣ ደብል ኮቴሽን አድርገን የፈለግነው አሁን ደግሞ መንዝ ነው ኤም ማለት ነው። ከዛ ደብል ኮቴሽን መዝጋት፣ ከዛ ቅንፍ መዝጋት። ለምንድነው ደብል ኮቴሽን የምናደርገው? ከዚህም በፊትም ቪዲዮ ሰርችላችሁ ነበረ። ማንኛውም ቴክስት ሲገባ ደብል ኮቴሽን መግባት ስላለበት ነው። ኢንተር። በመሃላቸውን 12 ወር አለ። ምክንያቱም ይሄ 2023 ነው፣ ይሄ 2024 ነው። አንድ ዓመት ወይም 12 ወር አለ። ብንነካው ተመልከቱት። በሁለቱ መካከል አሁን ወደ 36 ወር አለ። እዚህ ጋር አንድ ወር አለ። ሌላው ግን 00 አንድ አይነት ናቸው ማለት ነው። ላጥፋው። አሁን ደግሞ የፈለግኩት ይር ነው እኩል ይሆናል። እናንተ ግን ላታጠፉ ትችላላችሁ። አሳያችኋለሁ ምን ማለት እንደሆነ እሱ። ስታርት ዴት ኮማ፣ ኢንድ ዴት ኮማ፣ ደብል ኮቴሽን ይር ወይም ዋይ ማለት ነው። ደብል ኮቴሽን ቅንፍ መዝጋት፣ ኢንተር። በሁለቱ መካከል ምን አለው? አንድ ዓመት ልዩነት አለ። ደብል ክሊክ። በእነዚህ መካከል ደግሞ 3 ዓመት ልዩነት አለ ማለት ነው። ከዛ ደግሞ ቅድም ኤዲት ማድረግ ትችላላችሁ ያልኳችሁ፣ እዚህ ላይ ክሊክ አድርጋችሁ መንዝ ከፈለጋችሁ ችን ብቻ መቀየር ይቻላል። ኤም ታደርጓትና ኢንተር፣ የሌሎቹንም እንዲሰራ ደብል ክሊክ ማለት ነው። ቀን ከፈለግን ደግሞ እዚህ ጋር መተን ይሄንን ትተነው ዲ እናደርግና ኢንተር፣ ከዛ ከላይ መተን ደብል ክሊክ፣ ቀኑ በዚህ መልክ ይሰራል ማለት ነው። ስለዚህ ዴት እና ታይም ላይ እነዚህ የምታውቁ በጣም የተሻለ ይሆናል። አሁን ደግሞ ወደ 6ኛው እንለፍ። ይሄ ደግሞ ከካውንቲንግ ጋር በተገናኘ ነው። ለምሳሌ የመጀመሪያው ካውንት ነው፣ ወይም ቀጥታ ነምበሮችን መቁጠር ስትፈልጉ ነው። ይሄ አሁን ብዛቱ ስንት ነው ብንባል፣ ወይም በጣም ብዙ ቢኖረን 1 2 3 እያለን አንቆጥርም። ስለዚህ ማንኛውም ቁጥር ሲቆጠር ኢዝ ኢኳል ቱ ይባልና ካውንት፣ ከዛ መጀመሪያ ይመጣላችኋል ካውንት፣ ላው ላይ ክሊክ፣ ከዛ ቁጥራችሁን መምረጥ ማለት ነው። ይሄ ከሆነ እንደዚህ ትመርጡና ቅንፍ ዘግታችሁ ኢንተር ስትሉ ብዛቱ 9 ነው ይላችኋል። ጽሁፎችን መቁጠር ከፈለጋችሁ ደግሞ ቴክስቶችን፣ ለምሳሌ እዚህ ጋር ስንት የስም ዝርዝር አለ የሚለው መቁጠር ከፈለግኩኝ እኩል ይሆናል ካውንት ኤ ነው የምንጠቀመው። አሁን እዚህ ጋር እንደምትመለከቱት ካውንት ኤ ለምንድን ነው? የተጻፈ ነገር እንዳለ ይቆጥራል ማለት ነው። የማይቆጥረው ባዶ ከሆነ ብቻ ነው። ስለዚህ ይህን ምርጥና አንድ ይሄን ላስት ልድገመውና ኢዝ ኢኳል ቱ ካውንት ኤ ነው የምንጠቀመው። አሁን እንመርጣለን። ይህንን ቅንፍ መዝጋት፣ ኢንተር ብንል 9 እንደምታዩት ስም ዝርዝራቸው ማለት ነው። ስለዚህ ካውንት እና ካውንቴ ልዩነት አላቸው። ለምሳሌ ይህንን በካውንት ብቆጥሩት አይቆጠርም። ኢዝ ኢኳል ቱ ካውንት ብንለውና ቅንፍ ዘግተን ይህን ቁጥር ብንለው አይቆጥረውም፣ ነምበር ስላልሆነ ወይም ቁጥር ስላልሆነ። ኢንተር ብንል 0 እያለ ነው። ለምሳሌ ግን ይሄ ቁጥር ቢሆን 5 ብለውና ኢንተር ብል 1 እያለ ይቀጥላል ማለት ነው። ስለዚህ ሁለቱም መለየት ይኖርብናል። ካውንት ነምበር ይቆጥራል፣ ካውንት ኤ ደግሞ ሁሉንም ይቆጥራል ማለት ነው። ካውንት ኢፍ ደግሞ የሆነ ክራይቴሪያ ላይ ዲፔንድ ሆናችሁ ስትቆጥሩ ነው። ለምሳሌ ይህንን ስንት ነው ብንባል ወይም መቁጠር ብንፈልግ ኢዝ ኢኳል ቱ ቴክስት ስለሆነ ካውንት ብለን ኤ እንልና ደብል ክሊክ ይሄን እንቆጥራለን። ቅንፍ ዘግተን ኢንተር ብንል 9 ነው። ነገር ግን የስ የሆኑት ስንት ናቸው ብንባል ወይም ለራሳችን ብንፈልግ ምንድነው የምናደርገው? ኢዝ ኢኳል ቱ ካውንት ኢፍ ነው የምንለው ማለት ነው። ስለዚህ ካውንት ኢፍ ላይ ክሊክ ሬንጅ ስጡኝ ይላል ማለት ነው። ሬንጁ ምንድነው የሚቆጠረው? ይሄ ሁሉም ይቆጠራል፣ ኮማ። ከዚህ ውስጥ ግን የሚቆጠረው ምንድነው? ይሄ እንዳይሸፍናችሁ ትንሽ ከፍ ላድርገውና ወደ ላይ እንደ አዲስ ልስራው። እዚህ ድረስ መተን ነበር። ቅንፍ ላድርግና ሬንጁ ይሄ ነው፣ ኮማ። ክራይቴሪያ ምንድነው? ወይም ከዚህ ውስጥ የሚቆጠረው ምንድነው? የስ ከሆነ የስ ትላላችሁ። ስለዚህ ደብል ኮቴሽን አሁን ቴክስት እየገባ ስለሆነ ስለዚህ የስ ደብል ኮቴሽን ቅንፍ ጨረስም ማለት ነው። ቁጠርልኝ። የምትቆጥረው ከየት ነው አልኩት? ከዚህ ውስጥ ግን የስም ብቻ ነው አልኩት። ኢንተር ብል
የስ የሆኑት 5 ናቸው እንደምታዩት እያለኝ ነው። ለምሳሌ ይሄኛውን የስ ብለው እዚህ ጋር መጥቼ ኢንተር ብል ይሄ እየጨመረ ይሄዳል ማለት ነው። ለምሳሌ እዚህ ጋር ደግሞ ዲፓርትመንት አለ። አይቲ ዲፓርትመንት ስንት እንደሆነ ማወቅ ከፈለኩኝ ኢዝ ኢኳል ቱ ካውንት ኢፍ እላለሁ። ቅንፍ መንካት፣ ከዛ ይሄንን መንካት እንደዚህ መምረጥ። ከዚህ ውስጥ የምንፈልገው አሁን ምንድን ነው? አይቲ። ስለዚህ አይቲ ብለን እንጽፋለን። ካፒታል ላድርገውና አንድ አይነት እንዲሆን ቅንፍ መዝጋት ኢንተር። አይቲ 2 ነው እያለኝ ነው። አንድ አይቲ እዚህ ያለ፣ ሌላ አይቲ እዚህ ያለ። ለምሳሌ ይሄኛውም አይቲ ቢሆን ኢንተር ብንል ተመልከቱ፣ ይሄኛው 3 ይሆናል። ስለዚህ ካውንት ኢፍ ለዚህ ይጠቅመናል። አሁንም ላጥፋውና ይሄንን። ሌላው ሰም ነው። ሰም ደግሞ ክራይቴሪያ ላይ ዲፔንድ ሆናችሁ የምትደምሩበት ነው። ለምሳሌ ቅድም ደሞዝ እየደመርን ነበረ። ኢዝ ኢኳል ቱ ሰም ብለን ማለት ነው። ቅንፍ ነካንና ይሄን ደምር ብለ ነው ደሞዝ እንዲሰራልን ኢንተር። ደሞዝ እንዳለ ሁሉም ተደመረ። አሁን ግን የፈለኩት ለምሳሌ ለአይቲ ዲፓርትመንት ምን ያህል እየተከፈለ ነው የሚለውን ነው። ስለዚህ እኩል ይሆናል ሰም ኢፍ እንላለን። ይሄውና ሰም ኢፍ ላው ላይ ክሊክ ሬንጅ ስጡኝ ይላል ማለት ነው። ስለዚህ ሬንጃችን የሚቆጠረው አሁን እዚህ ውስጥ ካሉት ውስጥ ነው። አይቲ ነው የምንቆጥረው። መጀመሪያ ሬንጅ ካለ ሙሉ ሬንጅ ይሰጣል ማለት ነው። ከዛ ኮማ ክራይቴሪያ ምንድን ነው እያለ ነው። ወይም ከዚህ ውስጥ ምንድን ነው የምደምርላችሁ እያለ ነው። የሚደምርልን ምንድን ነው? ደብል ኮቴሽን ላርግና አይቲ ነው የሚደምረው አይቲ። ከዛ ደብል ኮቴሽኑን ዘጋና ኮማ አደርጋለሁ ማለት ነው። ሰም ሬንጅ ወይም የሚደመረው የት ነው ያለው? እዚህ ጋር ነው ያለው። ከዛ ቅንፍ ዘጋለሁ። ስለዚህ ምን አረግን? ሰም ኢፍ አልን። ደምር የምትደምረው ከዚህ ውስጥ ነው። ኮማ ከዚህ ውስጥ ግን የምትደምረው የአይቲ ብቻ ነው ያልኩት። የምትደምራቸው ደግሞ ደሞዝ ስለሆኑ ይሄን መረጥኩለት ማለት ነው። ኢንተር። ተመልከቱት አሁን ለአይቲ ዲፓርትመንት ይሄን ያህል ክፍያ እየተፈጸመ ነው። ለኤችአር ከፈለኩ ደግሞ ይሄን ክሊክ አረግና እዚህ ጋር ኤዲት ማድረግ ይቻላል ማለት ነው። አይቲ የሚለውን መተው እንችላለን። ለምሳሌ አይቲ ሳይሆን ኤችአር ከሆነ ኤችአር ኢንተር። ለኤችአር አሁን ምን ያህል እየተከፈለ ነው ቼክ እናድርግ። ተመልከቱት 52000 ሌላ ኤችአር ስለሌለ ነው። ለምሳሌ ሴልስ የሚለው ይቅርና ይሄ ኤችአር ቢሆን ዲፓርትመንቱ ኢንተር ብንል ወዲያው ይሄ ይደመራል ማለት ነው። ምክንያቱም ኤችአሮች እንዳለ እዚህ እየተደመሩ ነው። ማርኬቲንግ ከሆነ በተመሳሳይ። ስለዚህ አሁን ጠቅለል ስናደርገው በተለይ ጀማሪ ከሆንን ማይክሮሶፍት ኤክሴል ላይ እዚህ ጋር ያሉትን መሰረታዊ ነገሮች ማወቅ ይኖርብናል። በመቀጠል ደግሞ ቤዚክ ማትስ የምንላቸውን እነዚህን ማወቅ አለብን። በመቀጠል ደግሞ ያየነው እዚህ ጋር ቴክስት ፈንክሽኖችንም ለመመልከት ሞክረናል ማለት ነው። እንደዚሁም ኢፍ አጠቃቀምን አይተናል። ወደዚህኛው ደግሞ ስንመጣ ሉካፕ ወይም ለሪፈረንስ የምንጠቀማቸው አሉ። ከዛ ውስጥ ቪ ሉካፕን ተመልክተናል ማለት ነው። በተመሳሳይ ዴት ኢንድ ታይምንም ለማየት ሞክረናል። መጨረሻ ላይ ደግሞ እንዴት መቁጠር እንደምንችል አይተናል ማለት ነው። ቪዲዮ ከተመቻችሁና በቀጣይም ላይ ቪዲዮዎችን ሰራላችሁ ከፈለጋችሁ ይህን ቪዲዮ ላይክ በማድረግ እንደዚሁ ኮሜንት ላይ የተለያዩ ነገሮችን በመጻፍ አሳውቁም። ከላይ ኢንስክሪን ላይ የምታዩቸው ቪዲዮዎች አሉ። እነሱ ብታጋበዝኳችሁ። አመሰግናለሁ በጣም ቻው።